እሺ ተመልካቾች እንዴት ናችሁ? ዛሬ ብዙም ሰዎች ስለማይተቹት አንድ ጉዳይ ትንሽ ብናወራ መጥፎ አይደለም። እሱም ስለመቆጠብ ወይም ደግሞ የቁጠባ ሱስ ሴቪንግ አዲክሽን እና ብዙ ሰው የሚመክረው ገንዘብ ቆጥብ ምናምን የሚል ነው። ብዙ ቆጥብ፣ ወጪን ማኔጅ ማድረግ አለብህ፣ በደንብ ቆጥብ፣ ትንሽ አውጣ፣ ወጪ ቀንስ፣ የፋይናንስ ዲሲፕሊን ይኑርህ ምናምን ያለ ነው ሰው በሙሉ የሚመክረው። በኢኮኖሚክስም እንደዛ ብቻ የሚመከር ነው ይመስለው ብዙ ሰው ማለት ነው። በእርግጥ ምክሩ መጥፎ አይደለም፣ ጥሩ ነው ቆጥብ ማለት። ግን አንዳንዴ ይሄ ለቁጠባ የምናደርገው የፋይናንስ ዲሲፕሊናችን እንደው በቀጥታ ወደ ገንዘብ ሱስ ሊቀየር ይችላል። እንደዛ አስባችሁ ታውቃላችሁ? ጥብቅ የሆነ በቃ በጣም የቁጠባ ባህል ወደ ሱስ ይቀየራል እና ለምንና እንዴት የግለሰብና የጠቅላላ ኢኮኖሚውን አፌክት ሊያደርግ እንደሚችል እና ሰዎች እዛ ሱሱ ሲሆኑ ምን አይነት ስሜት ሊሰማቸው እንደሚችል የተወሰነ ሀሳብ እናወራለን። መጀመሪያ ሰው ለምንድን ነው ለመቆጠብ የሚነሳሰው፣ ለምንድን ነው የሚቆጥበው የሚለውን ማወቅ ያስፈልጋል። ኦፍኮርስ ብዙዎቻችሁ የራሳችሁ ምክንያት ይኖራችኋል፣ ግን የተለመደም ነው። በቃ የሚቆጥብ ሰው ይከበራል አይደል? ዕዳ የሌለበት ሰው፣ ምንም የግለሰብ የባንክ ዕዳ የሌለበት ሰው፣ በባንክ ገንዘብ ተቀማጭ ያለው ሰው፣ በቃ እሱ እኮ ወጪውን በስነ ስርዓት ነው የሚመራው የሚባል ሰው፣ በቃ ለረጅም ጊዜ የሚያቅድ እንደዚህ ያደርጋል፣ ይሄ ከሞላልኝ በኋላ ይሄን ሰራለሁ ምናምን የሚል ሰው ውጤታማ ተደርጎ ነው የሚቆጠረው። በኢኮኖሚክስም መቆጠብ አስፈላጊና ጠቃሚ እንደሆነ ነው የሚነገረው። ምክንያቱም ያ ቁጠባ ለሰውየው ለአደጋ ጊዜ ሊጠቅሙ ይችላል። ለምሳሌ ቢታመም፣ ቤተሰቡ ቢታመም፣ የሆነ ነገር ቢፈጠርበት ከቁጠባው ሊጠቀም ይችላል። ካለ ቁጠባ ላይ ብድግ አድርጎ ደግሞ ኢንቨስት ሊያደርግ ይችላል። የቁጠባው ለኢንቨስትመንት ሊጠቀም ይችላል። አንዳንዴ የቆጠበው እንደ ብድር ዋስትና ሊሆን ይችላል። ይሄ ብድርና ቁጠባዎች ላይ የምታዩት ምልክት ምንድን ነው? ቆጥብና ከቆጠብከው አማውንት ላይ ብድር እንሰጣለን ይባላል። ሰው ቢዝነስ ለመጀመርም እንደ ዋስትና ሆኖ ያገለግለዋል። እና እኔ የቀውስ ሁኔታ ቢኖርበት፣ ለምሳሌ ዋጋ ንረት ቢኖርና መሸመት ቢቸገር ካለው ቁጠባ ላይ ሊጠቀም ይችላል። ግን ጤነኛ ከሆነ ነው ቁጠባ ጤነኛ ከሆነ ነው ዋስትና መሆን የሚችለው እንጂ ከልክ ያለፈ ቁጠባ ስጋት ነው ይፈጥረው። ብዙ ሰዎች ይሄ መስመር ያልፉታል እና የቁጠባ ሱስ ውስጥ ይመጣሉ። ምን ማለት ነው? ሰዎች በስሜት ነው ገንዘብ የሚያከማቹት እንጂ በጣም ፐርፐስ ብቻ በመስጠት አይደለም። እና ወጪ በፍጹም ይጠላሉ። በቃ አስፈላጊም ሆነ እኮ ነው። ለምሳሌ መታከም እያለበት አይ ዛሬ ነገ ምናምን ብሎ ከቁጠባው ላይ ገንዘብ አውጥቶ መታከም የማይፈልግ ሰው ልትመለከቱ ትችላላችሁ። ቤት ውስጥ የጎደለ መግዛት ያለበት ነገር አለ፣ ግን ለመግዛት በጣም ሲቸገር ታያላችሁ። የሆነ ቀለል ያለ መግዛት የሚችለው ነገር መቶለት እንኳን ለመግዛት ላይደፍር ይችላል። ቁጠባው ብቻ ብሩ ስትከማች ብቻ ደስ የሚለው ሰው አስፈላጊ ነገር እንኳን ሲገዛ የሚጸጸት ማለት ነው። በጣም ብዙ ነው ያለው። ብዙዎቻችንም የሆነ ጊዜ በሱ ውስጥ አልፈን ሊሆን ይችላል። በቃ ወጪ ጭንቀት የሚፈጥርበት ወይኔ አወጣው እኮ ሳላስበው እንደዚህ ወጣ፣ ያልገመኩት ወጪ ወጣ ምናምን የሚል። ስለዚህ ቁጠባ በቃ ስሜቱን ኢሞሽኑን የሚቆጣጠርበት ይሆናል። ለሕክምና እንኳን እኮ ነው ጥሩ መብላት አለብህ። በቃ ኑትሪሽንን ጠብቀህ በቃ መብላት አለብህ። በቂ ካሎሪ የሚያስገኝ ምግብ መብላት አለብህ። ጤነኛ ምግብ አለብህ ሲባል አይ የሆነ ነገር በልቼ ብቆጥበው የሚል፣ መማር አለብህ ሲባል በቃ ዳርዳር የሚል ማለት ለትምህርቱም የማያወጣ ሀሳባቸው በሙሉ ገንዘብ 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 ብቻ ይሆናል። እና ይሄ አንዳንድ እንደዚያ ሰዎች ስናያቸው ብዙ ስለቆጠቡ በፋይናንስ የተረጋጉ ሊመስል ይችላል። ፋይናንሻሊ የተረጋጋ 1 ቢሊዮን ብር እኮ አለው፣ 500 ሺህ ብር እኮ አለው፣ 10 ሚሊዮን ብር እኮ ቆጥቧል ምናምን ሊባል ይችላል። ግን ይሄ ጉዳይ ከኢኮኖሚክስ ይልቅ ወደ ሳይኮሎጂ እየተጠጋበት ይመጣል። ለሰውየው በቃ በስሜት ይሆናል ገንዘብ የሚያጠራቅመው። ለምንድን ነው ለምን እንደዚህ ያደርጋል ከተባሉ ለአንዳንድ ሰዎች አንደኛ እርግጠኝነት ከማጣት ሊሆን ይችላል። በቃ ነገ የሚመጣው ነገር አይታወቅም፣ ዋጋነት ሊባባስ ይችላል፣ መግዛት ላልችል እችላለሁ፣ አሁን ስራ አጥ ልሆን እችላለሁ ወደፊት፣ ስለዚህ ገንዘብ ይዤ መገኘት አለብኝ፣ አሁንም ያለኝን ገቢ አላምነውም፣ ያልተረጋጋ ገቢ ሊሆን ይችላል፣ ጉዳዩ እኮ አልተፈጠረም ግን ሊፈጠር ይችላል በሚል ብቻ ማጠራቅም፣ የገንዘብ የመግዛት አቅም እኮ ሊዳከም ይችላል፣ ስለዚህ አከማችቼ መገኘት አለብኝ ብሎ በቃ ካለችው ማለት ነው። ብዙ ማለት አይደለም። 1,000 ብር የሚያገኝ ሰው ከዛው 35% ቢቆጥበው ትልቅ ነው ለዛ ሰው። 100,000 ብር የሚያገኝ 35% ቢቆጥበው 50% 60% ቢቆጥበው በጣም ብዙ ነው። እና የሚመከረው ገንዘብ ምንድን ነው ተብሎ ነው? ቱል ነው አይደለም? የሆነ ነገር ለመግዣነት ነው የሚያገለግለው እንጂ ስሜትን የሚቆጣጠር ጉዳይ አይደለም። ግን ወደ ስሜት ጥበቃነት ሊዞርበት ይችላል እና የፋይናንስ ቀውስ ሊከሰት ይችላል በሚል
በቃ ሲሪየስ የሆነ የማጠራቀም አይነት ሱስ ውስጥ ይገባሉ። በተለይ በችግር ውስጥ ካለፉ አንዳንድ ሰዎች በችግር ውስጥ ካለፉ በጣም አለመረጋጋት ምናምን ሁኔታዎች ውስጥ ይገቡና ሁኔታው ቢረጋጋ እንኳን ከዛ አሳሰብ አይወጡም። ምክንያቱም ድጋሚ አለመረጋጋት እንዳይመጣ ይፈራሉ። ለምሳሌ የሆነ ጊዜ ስራቸውን አጥተው በጣም የተቸገሩ ሰዎች ቢሆኑ ስራ ካገኙ በኋላ ትንሽ ገንዘብ ሲያገኙ ድጋሚ ያ ነገር እንዳይፈጠር በጣም ነው የሚጨነቁት። ለምሳሌ በግጭት ኤሪያ ውስጥ የሚኖሩ ሰዎች በቃ በድርቅ በረሃብ ውስጥ በረሃብ ማለት ቤት ውስጥ በቂ ነገር ባለማግኘት ከቆዩም ከፍተኛ ዋጋ ንረትን ካዩ ቤተሰባቸው ዕዳ ውስጥ ገብቶ በጣም ሲቸገሩ ዕዳ ለመክፈል ሲቸገሩ የነበሩ ይህን ከተመለከቱ ምንም በቂ ብር ቢኖራቸው በቂ ነው ብለው ያምኑ። አንሰርቴኒቲያቸው በጣም ከፍተኛ ነው የሚሆነው። የስኬርሲቲ የሚባለው አስተሳሰብ እየተፈጠረባቸው ይመጣል። ገንዘብ ቢያገኙ እንኳን ስጋቱ ይቀጥልባቸዋል። ሰዎቹ እንደዚህ አይነት ሰዎቹን ሴቪንግ አዲክሽን እንዳለባቸው ነው ኮንሲደር የሚደረገው። ደግሞ ሁሉም ነገር ማህበራዊ ሚዲያውን አሁን ብትመለከቱ የቁጠባ ባህልን የሚናገር ነው። በቃ ቆጥብ፣ በጀትን መቆጣጠር አለብህ፣ አላስፈላጊ ወጪዎችን ማቆም አለብህ፣ ሀብት ማከማቸት አለብህ። ሰበካው በሙሉ ይሄ ነው። በየሚዲያው የምታዩት ሰበካ በቃ ህይወት ይሸጋግርልሃል ምናምን ነው። እና ሰው ምን ብሎ ማመን ይጀምራል? አብዛኛው ሰው ህይወቴ በቃ ወደፊት ነው፣ በኋላ አዝናናለሁ ይላል፣ በኋላ አርፋለሁ፣ በኋላ እጓዛለሁ ሊል ይችላል፣ በኋላ እገዛዋለሁ ሊል ይችላል። ግን በኋላ ደግሞ የሚቀጥል ነገር እኮ ነገም በኋላ አለ፣ ተነገ ወዲያም በኋላ አለ። ስለዚህ ይሄ ቁጠባ መቼ ነው ወደ ኮንቨርት የሚደረገው? ወደ ሆነ ነገር ለሰውየው ማከማቸት የሚባል ካልኩሌሽን ውስጥ ይገባና በቃ ጭንቀቱ ይገለዋል ማለት። ኢኮኖሚክስም ባይዘው የከፋ ቁጠባ አያበረታታም። ሰው ዝም ብሎ ከቆጠበ እና ለሸመታ ካላወጣው የሆነ ሰው ገቢ እንደ መከልከል ነው የሚቆጠረው። ለምሳሌ ቲማቲም አይደለም ጫማ የሚሸጥ አንድ ድርጅት ቢኖር የሆነ ሰው ጫማ ካልገዛ እኮ ገቢ ማግኘት አይችልም። ኢኮኖሚክሱም ያሰበው እንደዛ ነው። ሰው ዝም ብሎ ለምሳሌ ቤቱ የሆነች መቆጠቢያ ሳጥን ገዝቶ ቢያጠራቅም ጫማ እስካልገዛ ድረስ የጫማ ሻጩ ሰውዬ ገቢ እየተከለከለ ነው ማለት። ኢኮኖሚክስ ይሄ ሰርኩሌሽን ጤነኛ እንዲሆን ይፈልጋል። የሆነ ሰው ቢያስቀምጥም ነገር ግን ደግሞ እንዲያወጣው እንዲገዛበት፣ እሱ ሲገዛበት የዛ ሰውዬ ገቢ ይሆናል። ያ ሰውዬ ደግሞ ተከትሎ ጥሬ ዕቃ ሊገዛ ይችላል። እንደዛ ሙቭ ማድረግ አለበት። ሰውም ኢኮኖሚውም ቁጠባ ቢኖር መጥፎ አይደለም፣ ግን ወደ ኢንቨስትመንት ማደግ አለበት። ደግሞ ሸመታምንም ይፈልጋል፣ ቁጠባን ይፈልጋል። ከእናንተ ቁጠባ እኮ ወደሆነ የሚሰራ ሰውዬ እንዲጓጓዝ ነው ገንዘቡ የሚፈልገው። ባንክ የሚመጣው የባንክ ፐርፐዝ ምንድን ነው? የሆኑ ሰዎች ለጊዜው የማይፈልጉት ገንዘብ አለ፣ ባንክ ያደርጉታል። የሆኑ ሰዎች ደግሞ የሆነ ነገር ለመስራት ገንዘብ ይፈልጋሉ፣ ባንክ መጥተው እባክህ አበድረኝ ይላሉ። ባንኩ መሀል ላይ ከቆጠቡ ሰዎች ወደሚሰሩ ሰዎች ገንዘቡ ሰራ አይቀመጥ ነው እኮ ጨዋታ። ስለዚህ ኢኮኖሚ ቁጠባንም ይፈልጋል ለሆነ ፐርፐዝ፣ ኢንቨስትመንትን ይፈልጋል፣ ሸመታንም ይፈልጋል። ስለዚህ ጤነኛና ጤነኛ ያልሆነ ቁጠባ አለ ማለት ነው። ጤነኛ የሚሆነው ህይወት ለማሻሻል ስንቆጥብ፣ የፋይናንስ ጭንቀቶቻችን ለመቀነስ ስንቆጥብ፣ ለቀጣይ ለሆነ ዓላማ ስንቆጥብ ነው እንጂ የሆነ ዓላማ ያልተቀመጠልን ዝም ብሎ ግን ማስቀመጥ መፈለግ ግን ጤነኛ አይደለም። እሱ ጭንቀት ነው የፈጠረው። ትንሽ ሲጎልለት ድንግጥ በቃ ሰው ፍላጎት ሳይሞላ በአግባቡ ሳይበላ ቢቆጥብ ጤነኛ መሆን አይችልም። አልማርም ብሎ ቢቆጥብ ጤነኛ መሆን አይችልም። አልታከም ለትንሽ ሕክምናማ ሄጄ ራሴን አልጠይቅም እዚህ ጋር ወጋኝ ምናምን ሄጄ አልታከምም። ይሄ ጤነኛ ቁጠባ አይደለም። ስለዚህ ሴቪንግ አዲክሽን አለ። አንዳንድ ሰዎች ይህንን መፈተሽ ይችላሉ። ስለዚህ በቋሚነት መቆጠብ ጥሩ ነው፣ ግን በስልት ኢንቨስት ማድረግም ደግሞ ጥሩ ነው። ለኑሮ አግባብ የሆነውን ወጪም ደግሞ ለማውጣት መሞከርም ጥሩ ነው። ለትምህርት ከሆነ አግባብ የሆነውን ወጪ፣ ለጤና ከሆነ አግባብ የሆነ ወጪ፣ ኢቭን ለግንኙነት ሰው ከሆነ ሰው ጋር እኮ ማህበራዊ ግንኙነት ለመፍጠር እኮ ወጪ ማውጣት አለበት። ወጪ ፍጹም አላውጣም ካለ የሆነ ሰው ጋር የሚሄድበትም ትራንስፖርትም ላያወጣ ይችላል። እዛ ሄዶ ሻይ ለመጠጣትም ላያወጣ ይችላል። ዴትም ቢኖርበት ላያወጣ ይችላል። ለማንኛውም ግንኙነት ኮስት እኳል ግን ኮስት የሚሸሽ ሰው ከሆነ ከግንኙነት እየሸሸ ነው። ትምህርት አፕግሬድ ራሱን ከማድረግ እየሸሸ ነው። ከመታከምም እየሸሸ ነው። ስለዚህ ፋይናንስ ማከማቸት፣ ገንዘብ ማከማቸት ብቻ ውጤታማ ሊያደርግ አይችልም። ብዙ ሰው አለ፣ ብዙ የቆጠበ ግን ጤነኛ ያልሆነ ሰው፣ መታከም እየቻለ ግን ሳይታከም ብዙ ቆጠበ ግን ጤነኛ ያልሆነ፣ ብዙ የቆጠበ ግን ጤነኛ የሆነ ግንኙነት ትዳር ምናምን መመስረት ያልቻለ ሰው ደግሞ ሊሆን ይችላል። ፋይናንስ ላይ ካለው አቋም አንጻር ማለት ብዙ ቆጥቦም ያልኖራል እኮ ሲሞት የምንሰማው ተቸግሮ ሞተ ሲባል ይሄ ሁላ ብር ነበረው እኮ ምናምን የሚባልም ሰው ትሰማላችሁ። ትንሽ ሰዎችን ብቻ የሚገልጽ አይደለም፣ ለብዙ ሰዎችን ይገልጻል ይሄ ጉዳይ። እንደዛ ስል ደግሞ ህይወት ገንዘብ መበተንም አይደለም። ህይወት
በጣም መበተንም አይደለም፣ ወጥሮ መቆጠብም አይደለም። በቃ ህይወታችን የሚለካው ባከማቸነው ብር ብቻም ስላልሆነ ባላንስ መስጠት ያስፈልጋል። እንቆጥባለን ግን ከነጻነታችን ጋር ማች የሚያደርግ ነው። እንቆጥባለን ግን በጤና ከመኖራችን ጋር ማች የሚያደርግ ነው። እንቆጥባለን ግን የምናገኛቸውን እድሎች ኮንፈርት ለምሳሌ አዳዲስ ትምህርት ስልጠናዎች ምናምን ሲመጡ ወጪ እያወጣን እየሰለጠንን ነው። በጊዜያችን እየኖርን ነው። እሱ እንቆጥባለን ግን ምንም ነገር የምንፈልገውን ነገር ሳናደርግ ሳንበላ ሰው ሊሞትም ኢኮኖሚካሊ አክቲቭ የሆነውን ኤጅም ሊያጣ ይችላል። በደንብ የማያውቀው ነገር ላይ ኢንቴንሲቭሊ ቆጥቦ ሰዎች ዛሬ ኢንቨስት ማድረግ ያለባቸውን ኢንቨስት እንዳያደርጉም ሊያደርግ ይችላል። ስለዚህ ቁጠባ ጤነኛ ኢኮኖሚክ ምክር ቢመስልም ግን አዲክሽን ላይ ሊሄድ የሚችል እና ጤነኛ አለመሆንም የሚችል ጉዳይ መሆኑን የተወሰነ ሀሳብ ለእናንተ ለመስጠት ነው። ይሄ ለዲስከሽን የሚሆን ጥሩ ሀሳብ እንደሆነ አስባለሁ። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።